ይሄ ፍላሽ አይስራና ያሰጣሽበት ገመድ መታነቂያ ነው። እሺ የሚሆንሽ ይሄን አንቺ ቆሻሻ አብረሽ አጥርሽ ምኑን ነው ማጥ አልወድሽም አላፈቅርሽም የተባለች ቤቲ ዛሬ ኪራን በእጄ አስገባለሁ በማለትም ሌት ተቀን ደፋ ቀና እያለችም እንዲሁም ሰራተኛ በመቅጠርም ወይም ኪራ ያፈቀራትን ሴት ወጥመድ ለማስገባት እንዲሁም በማስፈራራት ሁልጊዜም የምትመጻደቅበት ፎቶ ዛሬ አንድነት ከልብሱ ጋር እምሽክ አርጋ አጥባዋለች። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረችቱ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም ቪዲዮ ማለት ነው የጽናት ድራማ በክፍል 44 ነው የመጣሁት ማለት ነው። በባለፈው ክፍል ያየነውና የተመለከትነውም ቤቲና ጽናትም እንግዲህ ጽናት አልፈልግሽም ውጪልኝ ከቤት ተብላም ቤቲ ደግሞ ከቤት ሆናም ነበረ ያየናቸውና የተመለከትናቸው። እንዲሁም ቤቲ ደግሞ ከአንድነት ጋር እሰጣ ገባ ሆና ነበረ። እናም ዛሬስ ምን ተከሰተ ምን ተፈጠረ የሚለውን የምንመለከትና የምናይ ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ ላይክ ኮሜንት ሼር እያደረጋችሁ አበረታቱኝ እያልኩኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። ክበሩልኝ። እናም ዛሬ በጣም እንግዲህ ደስ የሚለው ነገር በጣም ለጽናት ደስ የሚል ነገር አለ። ይህም እንግዲህ የምታስፈራራበት ፎቶ ወይም ኪራ ወጥመድ ገባው ብሎ ያሰበበት ፎቶ ዛሬ በአንድነት በኩል ሳታስብ ሳታየውም አጥባዋለች ማለት ነው። በዚህም የተናደደችው ቤቲ ደግሞ አንድነትን አጠፋሻለሁ እያለቻት እንግዲህ ቤቱን ትርምስምስ እያደረገችው ነው የተመለከትነው። ኪራም ይሄን ነገር ጸጸትም እየተሰማው እንግዲህ ሱሱን ነው መደበቂያና መሸሸጊያ አድርጎ ያየ ነው። በዚህም ትልቅ ጸጸት እንደገባምና ጽናትን እንደበደላትና ምንም መሻሻል እንደሌለበትም ቀድማ ነግራይ ነበር እያለም ራሱንም ሲያጣጣል ነበር የተመለከትነው። ናሆሜና እምሩም ለምንድነው እንደዚህ የምታደርግ ጽናትን ደግመ የምትሰብራት ለምንድነው ብለውም እየወረዱበትም ነበረ። እንዲሁም ቤቲን እንደው በቃ አስጠላሽን አንሽ ከዚህ ቤት ሲሏት ነበረ። ደስ የሚለው ነገር ግን ከጽናት ጎን ሆና ደግሞ የምታግዛት አዲሷ ጓደኛዋ ሰናይት በጣም ደስ የሚል ነገር ነው። እንግዲህ በቅርብ ሰዓት ነው የተስተዋወቀቻት። ነገር ግን ካጠገቧ ሆናም እያገዘቻት ነው። ከምሩ ቀጣይ ጥሩ ጓደኛና እንግዲህ እውነትም የቆቅ መረቅ በኝ ብላ ቤቲንም ጭርጭር አድርጋታለችና እንግዲህ ከዚህ ቤት በጣም ጠልተዋታል ቤቲን። እናም በዚህ መካከል ደግሞ ኪራ ቤቲን እንደማይወዳትና በዚህ ወጥመድ ስላስገባሽ ነው እንጂ ጽናትን ደግሞ የሆነ ነገር አደርጋለሁ ብትይ በእናት የምልልሻለሁ አለቅሽም ነው ያላት። እና በዚህ ቤቲ በጣም ተናዳለች። ቤቲ ደግሞ ሁሉንም ነገር ያው ጽናት ኪራ እንደሚወደኝና እንደሚያፈቅረኝ ልነግርሽ እሞክራለሁ ወይም እወዳለሁ ያለችም እንደገና አንቺም እቃሽን ጠቀላለሽ ሂጂልኝ፣ አንቺ ሰራተኝነት ስትሆኚ የቀረሽ ነገር ካለም ከዚህ ቤት መውጣት አለብሽ፣ አንቺ ደሃነሽ እያለችም ራሷን ስታጣጥላትም ነበረ ጽናትን። ጽናት ግን በቀላል ነገር የማትበገር ጠንካራና ጽኑ የሆነች ናትና በዚህ አጋጣሚ የኪራን መጎዳትና የኪራን መሰበርም እያነበበችው ነውና እንግዲህ በአዲስ ጓደኛዋ ምክንያት በሰናይት ማለት ነው ጽናት ከኪራ ድጋሚ ተመልሳ በሰራተኝነት መልኩ እንደምትቆይና ስራዋን መስራትና ማስቀጠል እንዳለባትም ነገረቻት። ሰናይትም ይህን ነገር አድርጌ ከዛ በኋላ የሆነው ይሆናል ስትላትም ጽናትም አይ ኪራ ባይቀበለኝ ስትል ነበረ። ይቀበላል ብለን እናስበውና ብላም አበረታታቻት። ከዛም ጽናትም
እንደ መከራቻትና እንዳለቻትም ሻንጣዋን ይዛ ወደ ኪራ ቤት ነው ያቀናቸው። ከዛም ከዚህ ቤት መሄድ አልፈልግም፣ ስራዬን መጀመር እፈልጋለሁ እንዳድስ ነበር ያለች። ኪራም አዲስ ሆኖበት ለምን መጣሽ ከዚህ እኔ ስጠላሽ አታውቂም ወይ ሲላት ነበር። ቤቲም ደግሞ በአጭር አማርኛ ጠልቶሻል፣ እኔን ነው እኮ የሚወደው የሚያፈቅረውም፣ እናም ከዚህ ቤት መውጣት አለብሽ በማለትም ከጽናትም አልፎ ወደ ሰናይት ነበር እጇን የቀሰረችው። እናም አንቺ ደግሞ ማነሽ በማለትም አይኗን አፍጥጣባታለች። ሰናይትም ግን የዋዛ አይደለችም፣ ልክ ልኳን ነው የነገረቻት። እናም በዚህ መካከል ግን ኪራ በጣም ግራ ተጋብቷል። ጽናትንም ተቀመጭም አላላትም፣ እንደገናም ስሪም አላላትም። ምክንያቱም የጽናት ፎቶ ሚዲያ ላይ ወጥቶ መሳለቂያ መሳቂያ ትሆናለችና በማለትም ስጠላሽ አታውቂም ወይ እባክሽን ቤቱን ለቀሽ ውጭልኝ በማለት ነበር የተናገረው በመረረ ቃል። ነገር ግን ጽናት ሁሉን ነገርም ተቋቁማ እኔ እቴቴ ናት የምታስወጣኝ እንጂ ማንም ከዚህ ቤት የማስወጣት መብት የለውም ብላ ነበር። ካለችበትም ቆማ ኪራን ለማስረዳት ብትሞክርም ኪራ ግን ሊረዳት አልቻለም። ነገር ግን ቤቲ አሁንም ከዚህ ቤት ውጭልኝ፣ እንደውም ለቴቴም ደውለን እሷን አባሪያት ነው ምንላት እያለችም ጽናትን ለማናደድና ለማሸማቀቅ ሞክራ ነበር። ነገር ግን ጽናት ኪራ አልፈልግሽም ብሏት በወቅቱ ከእምሩ ጋር እያለቀሰች ነበር። እምሩም አይዞሽ በርታበይ ራስሽን አትጉጅ እያለቻት ባለችበት ሰዓትም ስልክ ተደውሎ ኪራ ወዶ አይደለም እናም አንቺ በማለትም ስልኩንም የስልኩን ንግግርም ሳታስጨርሳት ነበር ስልኩን የዘጋቸው። ይቺ ሴት ግን ማን ልትሆን ትችላለች? ቤተሰብ እናንተስ ምን ብላችሁ ሀሳባችሁ? ይቺ ቤተሰብ አንድነት ትሆንን? እናም እኔ እንዳሰብኩትና እንደተረዳሁት ከሆነ እኔ አንድነት ናት ብዬ አስባለሁ። ምክንያቱም አሁን አንድነት ጽናትን ለመጉዳት ነበር የገባቸው። ነገር ግን ቤቲ አንድ በዚህ ማንገራገሯ በታመመው ልጇ እያንገራገረቻት ነው። ከጎዳናም አውጥቼ እጥልሻለሁ እያለችም ገንዘቧንም አልሰጠቻትም። በዛ ላይ ደግሞ የምታንገራግራት ነገር አጠፋሻለሁ እያለች ነው። አንድነት በዚህ መካከል ግን በጣም እየፈራች ነው። እናም ቀድሞውንም ጽናት እኮ ባህሪዋ የተነገረኝና አሁን የማይሽ ጽናት አንድ አይደላችሁም በፍጹም እያለችም ለራሷ ጥያቄ ፈጥሮባት ነበር። ምክንያቱም የጽናት ባህሪ በጣም ክፉ ናት ተብሎ ነበር የተነገራት። ነገር ግን አንድነት አሁን ስትረዳት ጽናት ለሰው አዛኝና ሩሩህም ስለሆነች አሁን ላይ ግን እኔ የምታስበው የሚመስለኝ ጽናትን ታግዛታለች ብዬ አስባለሁ። ምክንያቱም የኪራንና የጽናትን ፍቅር ከቀድሞው ታውቀዋለችና። እናም በዚህ መካከል ደግሞ ህይወትን እያበላሸው ነው እያለችም ጸጸትም ተሰምቷታል። በዚህ ብር አልተከፈለኝ፣ በዚህ ደግሞ ለምን ከሰዎቹስ አልሆንኩኝ በማለት መጨረሻዋም የአንድነት እንግዲህ ቤቲ ባጠመደችው ወጥመድ ትገባለች ብዬ አስባለሁ። ምክንያቱም አንድነት የገባችው ከዚህ ቤት ኪራንና ጽናትን ለማለያየት ነበር። ነገር ግን አሁን ደግሞ ስለዛተችባትና አጠፋሻለሁ በማለትም በአንድነት ላይ ይሄ ነው የማይባል የዛቻ ቃልን በመወርወር ነበር ተቆጥታም ሆነ ተናዳ ከዛ ቤት የወጣችው። እናም አንድነት ደግሞ እኔ ደግሞ ካልሰራውልሽ ቤቲ እኔ አይደለውም እያለችም በቤቲ ላይ እየዛተችባት ነበር። እናም ለዚህ ነው እሾህ ላጣሪው ስራ ለሰሪው የሚባለው። እናም ቤቲ አሁን ራሷ ባጠመደችው ወጥመድ ራሷ ልትገባ ነው ማለት ነው። ከዚህ በኋላ የኪራን ባልነት ሆነ የሷን ሚስትነት ተስፋ ቆርጣ ካልተቀመጠች ከዚህ በኋላ የምታንገራግርበት አንዳችም ነገር አይገኝም ማለት ነው። የጽናት ፎቶ ከጠፋ ከዚህ በኋላስ በምን አይነት መንገድ ልትመጣ ትችላለች የሚለውን በቀጣይ ቪዲዮ የምንመለከትና የምናይ ይሆናል ማለት ነው። የዛሬው ቪዲዮ አጠር መጠን አድርጌ ይዤው የመጣሁት ለዚህም ነው። ፍሬ ሀሳቡን በመምረጥ ነው። እናም ቤተሰብ
ከዛሬው ክፍል ላይ ምን ተሰማችሁ? እኔ በጣም ነው ደስ ያለኝ፣ ምክንያቱም ፍላሹ ስለታጠበ በዚህ አጋጣሚ ጽናት ምንም አይነት ነገር የምትንገራገርበትም ሆነ ኪራ የሚሳቀቅበት ነገር አይኖርም ብዬ አስባለሁ። እና በቀጣይ ቪዲዮስ ምን ሊሆን ይችላል የሚለውን ይዤ እመጣለሁ ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት የዛሬው ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ